እሺ ተመልካቾች እንዴት ናችሁ? ብዙ ሰዎች በየዕለቱ በተለይ አሁን የድፍድፍ የበርሜል የነዳጅ ዋጋ ይመለከታሉ። ከፍ አለ ዝቅ አለ ዜናው በሙሉ እሱ ነውና ይሄ የድፍድፍ የነዳጅ ዋጋ 100 ገባ 104 ገባ 67 ሆነ ምናምን የሚለው ቀጥታ እዚህ በማደያ ሄዳችሁ የምትቀዱት ነዳጅ ላይ ምን ያህል ተጽዕኖ ነው መፍጠር የሚችለው የሚለውን ሐሳብ ሰጣችኋለሁ። ኢትዮጵያ ውስጥም ነዳጅ ሲመጣ ዋጋውን የሚወስኑትን መሰረታዊ የሚባሉት ምክንያቶች ምን እንደሆኑ ሐሳብ ሰጣችኋለሁ። ለበዓል ቤተሰብ ጠርተው የማያፍሩበት ድንቅ አፓርታማ በየካ ተራራ ላይ ከ90% በላይ የተጠናቀቀው ይህ አፓርትመንት ማራኪ የሆነ የጫካ ፕሮጀክትና አስገራሚ የሆነ የከተማችን እይታ ያለው መኖሪያ ቤት ሆኖ እንደ ፍላጎቱ አድርገው እንዲጨርሱት በሴሚ ፊኒሽድ የሚረከቡት በወለል 4 ቤቶች ብቻ ከሁለት ግዙፍ ሊፍቶች ጋር ለበዓል ለእርሶና ለቤተሰቡ በ3.3 ሚሊዮን ብር 35% ቅድመ ክፍያ ብቻ የሚሰጡት ስጦታ በ0969211919 በመደወል ከ90% በላይ የተጠናቀቀውን አፓርትመንቶን መጥተው ምን እንዳይመስል ይመልከቱ። መልካም በዓል። መደላድሎች ነን። በምቾት ይኑሩ። እንግዲህ ድፍድፍ ነዳጅ በበርሜል ቀጥታ ጥቅም ላይ የሚውል አይደለም። ይሄ በበርሜል የሚሸጠው ድፍድፍ ነዳጅ ማለት ጥቅም ላይ የሚውል ማለት አይደለም። ለሆነ ፕሮሰስ ግብአት ነው እንጂ ቀጥታ ጥቅም ላይ የሚውል አይደለም። ነገር ግን ሁለት ፕሮሰሶችን አስቡ። አንዳንድ ሀገራት ነዳጁን ነው የሚያወጡት። ድፍድፍ የሚያወጡ ሀገራት አሉ። ድፍድፉን አውጥተው የሚያጣሩም ሀገራት አሉ። ደግሞ ድፍድፉን ወስደው የሚያጣሩ ሀገራት አሉ። ለምሳሌ ድፍድፍ ብቻ እያመረቱ ነገር ግን የተጣራ የሚሸምቱ ሀገራት አሉ። እንደ ናይጄሪያ፣ አንጎላ፣ ኢራቅም፣ ሊቢያም፣ ደቡብ ሱዳንም ድፍድፍ ነዳጅ ያመርታሉ፣ ግን ማጣሪያ የላቸውም። ስለዚህ ገዝተው ነው የሚያስገቡት። ድፍድፍ ይሸጡና ገዝተው፣ ለምሳሌ ስንዴ ሸጠው ዱቄቱን እንደ መግዛት ማለት ነው። ድፍድፍ ነዳጅ የሚባል ሀገራቸው ላይ የሌላቸው ግን ድፍድፉን ገዝተው የሚያጣሩ ደግሞ የማያመርቱ ሀገራት አሉ። ድፍድፍ ነዳጅ የነዳጅ ሪዘርቭ የሌላቸው ሀብት የሌላቸው ከርሰ ምድራቸው ሀብት የሌላቸው ነገር ግን ድፍድፍ ከሆነ ሀገር ላይ ወስደው የሚያጣሩ አሉ። በዚህ በጣም ታዋቂ ሆኑ እንደ ጃፓን፣ ደቡብ ኮሪያ፣ ሲንጋፖር፣ ኔዘርላንድ ነዳጅ የሚባል የላቸው ምድራቸው ላይ ነገር ግን ድፍድፍ እየገዙ ያጣሩና ለሀገራት ይሸጣሉ ማለት ነው። እያመረቱም ግን ደግሞ እያጣሩ የሚሸጡ ሀገራት አሉ። እንደ ሳውዲ አረቢያ፣ ቻይና፣ ህንድም፣ ራሽያም በቃ ድፍድፍ ነዳጁን ያወጣሉ፣ ያጣራሉ፣ ሪፋይነሪ ያላቸው ያጣራሉ፣ ይሸጣሉ። በተወሰነ መልኩ ደግሞ ኢራንም በቂውን አታመርትም። ኢራን እስከ 60 ከመቶ የሚሆነውን ፊውል የምትችለው ከራሷ ላይ ነው፣ ግን የተቀረውን ኢምፖርት አደርጋለች። ቬንዙዌላ በወረቀት ደረጃ ነው። ቬንዙዌላ ፕራክቲካሊ በጣም የምትሰራ ሀገር ስላልሆነች ነው፣ ግን በሪዘርቭ ከፍተኛ ሆና ያለች ነች። ስለዚህ ድፍድፉን ብቻ የሚያመርት አለ። ምክንያቱም ድፍድፉን ማምረት ቀላል ነው ለብዙ ሀገራት። ቁፋሮ ከተከናወነ እና ሀብቱ ካላቸው በቀላሉ አወጥተው በበርሜል እያደረጉ መሸጥ ይቻላል። በየቀኑ የምትሰሙት ዋጋ እሱ ነው። ነገር ግን ይሄ የማጣራቱ ፕሮሰስ እጅግ በጣም ቴክኖሎጂ የሚፈልግ የኬሚካል ኢንጂነሪንጎች በጣም ፕሮሰስ ያለበትና ቀላል የሚባል አይደለም። ስለዚህ ነዳጅ እያወጡ ድፍድፍ እያወጡ ግን የማያጣሩ ሀገራት አሉ። እና ድፍድፍ ነዳጅ የኢነርጂ ውጤት ነው፣ ጥርቅም ነው። በቃ ድፍድፉ ብዙ ነገር ነው የሚሆነው። ጋዝ ይሆናል፣ ናፍጣ ይሆናል፣ ቤንዚን ይሆናል፣ ኬሮሲን ይሆናል፣ ለአውሮፕላን ነዳጅነት የሚያገለግል ይሄ በሙሉ ይወጣለታል ማለት። ሌሎችም ምርቶች ይወጣሉ ከተረፈ ምርቱ። ስለዚህ ይሄ ድፍድፍ በበርሜል ይወሰድና እስከ 400 ዲግሪ ሴንቲግሬድ ባለው በጣም ቃጠሎ ይቃጠልና ሰልፈሩ ከላዩ ላይ ወጥቶለት ወደ ተለያዩ የነዳጅ ምርቶች ይለወጣል። እንዳውም አንድ በርሜል ድፍድፍ ነዳጅ 150 ሊትር ነዳጅ ይወጣል ነው የሚባለው የተጣራ እና ወደ 75 ሊትር ቤንዚን ይወጣዋል። እስከ 50 ሊትር የሚሆን እስከ 45 እስከ 50 ሊትር የሚሆን ደግሞ ናፍጣ ይወጣዋል። ደግሞ ሌሎች ምርቶችም ይወጡታል። ቤንዚኑ ለትራንስፖርት የሚያስፈልግ በቃ መኪኖች የሚነዱበት ማለት ነው። ናፍጣ ለትልልቅ መኪኖች ለማሽኖችም የሚያገለግለው ሲወጣዋል። ደግሞ ለአውሮፕላን የሎጂስቲኩን ደግሞ የሚያገለግለው ለአውሮፕላንም ነዳጅ ያስፈልገዋል። ለኢንዱስትሪዎች ለመርከቦችም ደግሞ የሚያገለግል የነዳጅ ውጤት አለ። ስለዚህ
ለነዳጅ ለማምረት አሁን በየቤቱ ናፍጣና ቤንዚን ለማምረት ድፍድፍ አንዱ ግብአት ነው። ብቸኛ ግብአት መሆን አይችልም። አንዳንድ ሀገራት ማውጣት ብቻ የሚያመርቱ አሉ፣ በበርሜል ማውጣት ብቻ እና እንደው የሚባለው ምንድን ነው በጣም አትራፊ ነው በበርሜል እያወጡ ዝም ብሎ መሸጥ፣ ለአጣሪ ሀገራት መሸጥ እና ይሄ በበርሜል አንድ በርሜል ነዳጅ እንትን ድፍድፍ ነዳጅ ማውጣት እስከ $15 ነው ኮስት ሊያደርግ የሚችለው። የሚሸጠው አሁን እንኳን ባለው ዋጋ $100 ነው። ስለዚህ በጣም ከፍተኛ ትርፍ ማርጅን ያለበት ነው። ስለዚህ ድፍድፍም የሚያወጡ ሀገራቶች ብዙ ያተርፋሉ። የሚያጣሩ እንዳውም ትንሽ ነው የሚያተርፉት። በበርሜል $100 ገዝተው አሁን የሚሸጠው 130 ምናምን ሊሆን ይችላል እና ወደ $30 ነው ትርፍ የሚሆነው እና አንድ በርሜል ድፍድፍ ነዳጅ $100 እንኳን ቢሆን 159 ሊትር የነዳጅ ውጤት ቢወጣው ብላችሁ አስቡ። እና ይህም ኮስት አለው ስቲሜት የሚደረግ ኮስት። ለምሳሌ 70 ሊትር ቤንዚን ቢወጣው እና አሁን $0.9 ኮስት ቢያደርግ $63 ኮስት ያደርጋል ማለት ነው 70 ሊትር ቤንዚን ለመመረት ከድፍድፉ። 45 ሊትር ናፍጣ ይወጣዋል እየተባለ ነው አንድ በርሜል ድፍድፍ ነዳጅ $1 ነው ናፍጣ የሚሸጠው። ስለዚህ 45 ኮስት የሚያደርገው $45 ኮስት ማለት ነው። ሌሎች ወደ $22 ምናምን ሊሆን ይችላል እና ጠቅላላ ወጪው ከ130 እስከ $140 ሊደርስ ይችላል። ስለዚህ የማጣሪያ ወጪ የድፍድፍ ነዳጁን መግዛት፣ የማጓጓዣ ወጪ አሁን የመርከቦች ተዘጋባቸው ይባለው እኮ ድፍድፉን የሚወስዱ ናቸው። ድፍድፉን ወስደው የሚያጣሩ ማለት ነው። ስለዚህ የድፍድፉ ዋጋ አለ፣ የነዳጅ ማጓጓዣው አለ፣ የድፍድፍ ነዳጁ ማጓጓዣ የመርከብ ኢንሹራንስ ምናምን ይባለው አለ፣ የሰራተኛ ወጪ ይሄ ወደ $20 ኮስት ያደርጋል ነው ይባለው በነጠላ ሲወሰድ ማለት ነው። እና በዝቅተኛ አተረፉ ከተባለ ከአንድ በርሜል ላይ እስከ $10 ዝቅተኛ ይባላል፣ መካከለኛው እስከ $25፣ ከፍተኛ ይባለው በተለይ በአሁኑ ቀውስ ባለበት ወቅት እስከ $50 ድረስ ሊያተርፉበት ይችላሉ። ለምሳሌ አንድ በርሜል ድፍድፍ $100 ሆኖ 159 ሊትር ከወጣው አንድ ሊትር ድፍድፍ $63 ለማጣራት ማለት ነው። ለማጓጓዝ ወደብ ድረስ እስኪደርስ ያለ ወጪ አለ፣ ለኢንሹራንስ የሚወጣው ወጪ አለ። ይሄ በሙሉ ሲደመር ሀገራት ላይ ከፍተኛ ሆኖ ይደርሳል ማለት ነው። ነገር ግን አሁን ይሄ ከፍና ዝቅ የሚለው ብቻ አይደለም፣ የድፍድፉ ዋጋ ብቻ አይደለም አሁን ቤንዚንና ናፍጣን ዋጋ የሚወስነው። ሌሎች ምክንያቶች አሉበት፣ ዋና ዋና የሚባሉ ምክንያቶች። አንደኛው ዓለም አቀፍ ይሄ የነዳጅ ዋጋ የድፍድፉ ዋጋ እንደ የጥሬ ዕቃ ስለሆነ ዋና የሚባለው ጥሬ ዕቃ ስለሆነ እሱ ዲተርማይን ያደርጋል። ነገር ግን ሁለተኛው ደግሞ የምንዛሬ ዋጋ ሁኔታ በጣም መሰረታዊ ነው። የምንዛሬ ዋጋ አሁን ኢትዮጵያ ውስጥ በምሳሌ አሁን ነግራችኋለሁ። ሶስተኛው የመንግስት ፖሊሲ ጉዳይ፣ ነዳጅን እንዴት ነው መንግስት የሚመለከተው? መንግስታቶች እንዴት ነው የሚመለከቱት? ድጎማ የማድረግ ጉዳይ፣ ዋጋ ተመን የማውጣት ጉዳይ። ስለዚህ በዓለም አቀፍ ገበያ የነዳጅ ዋጋ የድፍድፍ ነዳጅ ዋጋ ቢቀንስ እንኳን ሀገር ውስጥ ከደረሰ በኋላ ግን የነዳጅ ዋጋ ላይቀንስ ይችላል። ድፍድፉ ቢቀንስ የምንዛሬ ተመንና የመንግስት ፖሊሲ ዋጋውን እንዳይቀንስ ሊያደርገው ይችላል። ለምሳሌ አስቡት፣ አንድ የተጣራ ነዳጅ 1 ሊትር ቤንዚን ወይ ናፍጣ ምናምን በሉት $1 ከ30 ሳንቲም ይሸጣል። ይህንን በኢትዮጵያ ውስጥ እንኳን ብታስቡት በ156 ብር እንኳን ቢሰላ ወደ 202 ብር አካባቢ ሊመጣ ይችላል ማዕከላዊ ገበያ ላይ ሲደርስ፣ ከዛም ከፍ ሊል ይችላል። አሁን የድፍድፍ ነዳጅ ዋጋ $100 ነው በሚለው እንኳን አስበን ማለት ምንም ባይለወጥ ምንም አልተለወጠም፣ የድፍድፍ ነዳጅ ዋጋ አልተለወጠም ብለን እናስብ። ወይም ደግሞ የተጣራ የነዳጅ ዋጋ የቤንዚን ምናምን ዋጋ $1 ከ30 ሳንቲም ምንም አልተለወጠም ብለን እናስብ። ነገር ግን ምንዛሬው 150 ብር ነበር የዛሬ ወር። ስለዚህ 150 ብር $1 ከ30 ሳንቲም ቢባዛ 1 ሊትር 195 ብር ይመጣል። በዚህኛው ወር ግን በዓለም አቀፉ ገበያ ላይ 1 ሊትር የተጣራ ቤንዚን $1 ከ30 ሳንቲም ምንም አልተለወጠም። ነገር ግን ምንዛሬው ከ150 ብር ወደ 156 ብር ከፍ ብሏል ወይ ደግሞ ተዳክሟል።
ስለዚህ 195 ብር የነበረ ዋጋ 202 ብር ይገባል ማለት ምንም እኮ በዓለም አቀፍ ዋጋ ላይ ምንም የተለወጠ ነገር የለም። እንደው በዓለም አቀፍ ገበያ ላይ ዋጋ እንኳን ቢቀንስ ብለን ብናስብ ምንዛሬው ግን ከተዳከመ ለምሳሌ ዋጋው ቢቀንስ ከ1 ዶላር ከ30 ሳንቲም ወደ 1 ዶላር ከ25 ሳንቲም ዝቅ ቢል ብላችሁ አስቡ። የዛሬ ወር 150 ብር የነበረ ምንዛሬ በ1 ዶላር ከ30 ሳንቲም በሊትር ሲባዛ 195 ብር ይመጣል። ግን አሁን ምንዛሬው ወደ 156 ብር ቢዳከም እና ግን ዋጋው 1 ዶላር ከ25 ሳንቲም ዝቅ ቢል እኩል ነው ዋጋው 195 ብር ይመጣል ማለት ነው። በዓለም አቀፍ ገበያ ላይ ዋጋ ቀንሶ ኢቭን የድፍድፉን የተጣራውም ዋጋ ቀንሶ ነገር ግን የገንዘብ የመግዛት አቅም ተዳክሞ ከሆነ ዋጋው ከፍ ሊል ይችላል። ደግሞ የመንግስትንም ፖሊሲም ደግሞ አስቡት። የመንግስት ፖሊሲ ለምሳሌ 200 ብር ኮስት ያደርጋል ብለን እናስብና ጅቡቲ ጋር እስኪደርስ አንድ ነዳጅ ኢትዮጵያ ውስጥ እናስበውና ነገር ግን 200 ወደ ገበያ አለቅም ብሎ መንግስት 140 ብር ቢሸጥና 60 ብር ቢደጉም ብላችሁ አስቡት። ብዙ ሀገራቶች ላይ ነዳጅ የኃይልም የትራንስፖርቱ የሁሉም ነገሮች ምንጭ ስለሆነ በጣም የሚደጎምባቸው ሀገራቶች ብዙ ናቸው። ስለዚህ በ140 ብር ይሸጣል፣ 60 ብር ሊደጎም ይችላል። የመንግስት ድጎማ ምንም የዓለም አቀፍ ገበያውን አትመልከቱ፣ ባለበት ነው የቀጠለው ብለን እናስብ። ምንዛሬም ባለበት ነው የቀጠለው ብለን እናስብ። ነገር ግን መንግስት 60 ብር የሚደጉመውን አይ ድጎማዬን በ20 ብር ቀንሻለሁ ቢል 140 ብር ይሸጥ የነበረው 160 ብር ይገባል። ስለዚህ ይሄ በየቀኑ የምትሰሙት የበርሜል ዋጋ ቀጥታ እዚህ ማደያ ላይ ያለ ዋጋን ዲተርማይን እንደሚያደርግ እንደሚወስን ማሰብ አይኖርባችሁም። ይወስናል፣ በተወሰነ መልኩ ሊወስን ይችላል። ነገር ግን ሌሎች ዋጋውን የሚወስኑ ምክንያቶች እንዳሉ መርሳት የለባቸው። የምንዛሬ ተመን ጉዳይ ብር በተዳከመ ቁጥር ምክንያቱም በዓለም ላይ 90% ኦልሞስት የሚሆነው ግብይት የሚከናወነው የነዳጅ ግብይት በዶላር ነው። ስለዚህ ኢትዮጵያ ውስጥ እንኳን ብታሰሉ ድፍድፉን ወስዶ የሚያጣሩ ሀገራቶች አጣርተው ወደ ነዳጅ ለመለወጥ ወደ ተጣራ ነዳጅ ለመለወጥ በሚያልፉበት ፕሮሰስ በሙሉ ወጪ አለባቸው። ስለዚህ እሱ መከፈል ያለበት በዶላር ኢኮኖሚ ዶላር ማግኘት አለበት። ዋጋው በተለዋወጠ ቁጥር ከፍ ባደረገው ቁጥር ብዙ ዶላር ለማግኘት ኢኮኖሚ መጣጣሩ አይቀርም። ስለዚህ ብር በተዳከመ ቁጥር ከብር ስለሆነ ዶላር ኮንቨርት የሚደረገው ውድ መሆኑ አይቀርም። ስለዚህ 101 ገባ 102 ገባ ምናምን በተባለ ቁጥር እዚህ ገበያ ውስጥ ለውጥ የምትጠብቁ ሰዎች ሀሳቡን በደንብ አንደርስታንድ እንድታደርጉ ለማቅረብ ያለው ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚስት ቪው ቴሌግራምና ፌስቡክ ላይ ልትልኩልኝ ልንወያይበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።